sleepy college town thrust into war since the Russian invasion of Ukraine. ሩሲያ በዩክሬን ሱሚ ከተማ ከባድ ነው የተባለ ጉዳት ማድረሷ ተነገረ። በዚህ ሩሲያ ባደረገችው የባላስቲክ ሚሳኤል ድብደባ ከ34 በላይ ዩክሬናውያን መገደላቸውን የኪየቭ ባለስልጣናት አስታውቀዋል። ከሟቾችም በተጨማሪ ከ100 የሚልቁ ዜጎች የአካል ጉዳት እንደደረሰባቸው መኖሪያ ቤቶችን ጨምሮ ሌሎች መሰረተ ልማቶች መውደማቸውም እንዲሁ ተነግሯል። ሱሚ በሰሜናዊ ዩክሬን አቅጣጫ ስትገኝ ከሩሲያ በ25 ኪሎ ሜትሮች ብቻ የምትርቅ ከተማ ናት። በከተማው የደረሰው ጉዳትም በተያዘው ዓመት ሩሲያ በዩክሬን ላይ የተነዘረችው ትልቁ ጥቃት ነው ተብሎለታል። ከተማዋ የዩክሬን ኃይሎች ወደ ሩሲያ በመግባት ጥቃት ለማድረስ የሚጠቀሙባት ወሳኝ ስፍራ መሆኗም ተነግሮላታል። የከተማዋ ከንቲባ በመላ የሱሚ አካባቢ የብሔራዊ ሐዘን ቀን ከዛሬ ጀምሮ አውጀዋል። ከጥቃቱ በኋላ አስተያየት የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዓለም አቀፉ ማህበረሰብ እንዲደርስላቸው ጦርነቱንም እስከ ወዲያኛው እንዲያስቆምላቸው ጥሪ አቅርበዋል። 34 ሰዎች እስካሁን ተገድለዋል። ለቤተሰቦቻቸው በሙሉ መጽናናትን እመኛለሁ። ከሁለቱ ሚሳኤሎች አንደኛው ዩኒቨርሲቲ ህንጻዎችን መጥቷል። ሌላኛው ደግሞ በህዝብ መገልገያ መንገድ ላይ ነው የተቃጣው። ጥቃቱ በከተማ መሃል በሆሳዕና በዓል ነው የተፈጸመው። ይህ ድርጊት ክፉ ሰዎች ብቻ የሚያደርጉት ነው። አብዛኞች በጎ ልብ ያላቸው መሪዎችና ዲፕሎማቶች እያወገዙት ይገኛሉ። ጦርነቶች የሚቆሙት የጦር ወንጀሎች ያልተዘነጉ እንደሆነና ጫና የተደረገባቸው እንደሆነ ብቻ ነው። ከባላስቲክ ሚሳኤሎች ውስጥ አንደኛው በአውቶቡስ ውስጥ በነበሩ ተሳፋሪዎች ላይ የተቃጣ መሆኑን ፎርብስ አመልክቷል። ሩሲያ ድብደባውን አስመልክቶ ምንም የተናገረችው ባይኖርም የምዕራቡ ሀያላን ሀገራት መሪዎች ጥቃቱን በጽኑ እያወገዙት ይገኛሉ። በተለይም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ አዲሱ መራሄ መንግስት ፍሬድሪክ መርዝ እንዲሁም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ቀዳሚ ሆነዋል። ፖላንድ በተመሳሳይ ፑቲን በትራምፕ በጎነት ላይ እየተሳለቁባቸው ነው ስትል በውጭ ጉዳይ ሚኒስትሯ ራዶስላቭ ሲኮርስኪ በኩል ተናግራለች። የአውሮፓ ህብረትም ቢሆን በሩሲያ ላይ ጠንከር ያለ ጫና ሊደረግ እንደሚገባ በዛሬው ዕለት ጠቁሟል። የህብረቱ የውጭ ጉዳይ ኃላፊ ካጃ ካላስ በሉክሰምበርግ ባደረጉት ንግግር ሰላም በአንድ ወገን ግፊት አይገኝም ብለዋል። ፕሬዝዳንት ዶናልድ ትራምፕም ቢሆኑ ሩሲያ ያደረሰችው ጥቃት አስደንጋጭ ቢሆንም በስህተት ነው በማለት ምክንያት ሰጥተውታል። ይህንን ጉዳይ ዘቴሌግራፍ ትራምፕ አቻቸውን ቭላዲሚር ፑቲንን እየተከላከሏቸው ነው ሲል አስነብቧል። ዜሌንስኪ የሞስኮ ጦር አስከፊ ነው የተባለውን ጉዳት ያደረሰው በዕለተ ሆሳዕና ወደ ቤተ ክርስቲያን በሚያቀኑ ንጹሐን ላይ ነውም ብለዋል። ፕሬዝደንቱ በእርግጥም በዩክሬን እየደረሰ ያለውን መዓት ዶናልድ ትራምፕ እንዲጎበኙና እንዲታዘቡላቸውም ሲሉ ጠይቀዋል። ከሩሲያ የተወነጨፉ 2 ባላስቲክ ሚሳይሎች ከተማዋን እንዳሸበሯት ይህም ቀጥተኛ የሽብር ተግባር ነው ሲሉ የከተማዋ ነዋሪዎች ጠርተውታል። ሩሲያ ጦርነቱን ከጀመረች ወዲህ በ10 ሺዎች የሚቆጠሩ ንጹሐን የተገደሉ ቢሆንም በንጹሐን ላይ የታቀደ ጥቃት አላደረስኩም በማለት ስትናገር ቆይታለች። ሩሲያ በትናንትናው ዕለት ጥቃቱን ከማድረሷ ቀደም ብሎ በመከላከያ ሚኒስትሯ በኩል ዩክሬን በኃይል መሠረተ ልማቶች ላይ ድብደባ እያደረገች ነው በሚል ወቅሳም ነበር። በተመሳሳይ ወቅት የአሜሪካው ልዩ መልእክተኛ የሆኑት ስቴቭ ዊትኮቭ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በፒተርስበርግ በሰላማዊ አማራጮች ላይ ውይይት አድርገው እንደነበረም መረጃዎች ወጥተዋል። ሆኖም ግን በሱሚ የከፋ ጉዳት እንዲደርስ ከማድረግ አላስቆመውም። ዜሌንስኪ ባሰራጩት ተንቀሳቃሽ ምስል ዶናልድ ትራምፕ የዩክሬናውያን ሰቆቃ፣ የወደሙ ሆስፒታሎችን፣ ቤተክርስቲያኖችን፣ ሕፃናቱን ጨምሮ ሌሎች ልዩ ልዩ ተቋማትን እንዲጎበኙላቸውም ተማጽነዋቸዋል። የሩሲያ ጦር ከሱሚ በተጨማሪ በትላንትናው ዕለት በጥቁር ባህር አካባቢ በምትገኘው ኦዴሳ ድብደባ አድርጓል። በዚህም በርካታ ሰዎች የአካል ጉዳት ደርሶባቸዋል። የኦዴሳ ከተማ በጥቁር ባህር አቅራቢያ ስትገኝ የዩክሬን ወታደሮች ቁሳቁሶችን ለማመላለስ እንደሚጠቀሙባት የሚነገርላት ናት። ከዚህም ባሻገር ጥቁር ባህር ባለው ወታደራዊና ቀጠናዊ ጠቀሜታ አሜሪካን ጨምሮ በርካታ ሀገሮች አይናቸውን የማይከድኑበትም ነው። ቱርኪዬ፣ ሞልዶቫ፣ ሮማኒያ፣ ጆርጂያ አሜሪካን ጨምሮ ሌሎችም ተጠቃሽ ናቸው። አሜሪካ የጦርነቱ የመጀመሪያው ቃታ ከመሳቧ አንስቶ የቀድሞ ፕሬዝዳንቷ ጆ ባይደን ከቤተ መንግስት እስከወጡበት ዕለት ድረስ ቢሊዮን ዶላሮችን እንዲሁም የጦር መሳሪያዎችን ሲያቀርቡ ነበር። ሆኖም ትራምፕ ዳግም ከተመረጡ ጀምሮ እንደመና ይዘንብ የነበረው የጦር መሳሪያም ይሁን ስባሪ ሳንቲም ለማውጣት
በአሜሪካ መቀነት እንዲሁ የሚፈታ አልሆነም። እንዲህም ሆኖ ለጦርነቱ መቆም ቁልፉ በአሜሪካ እጅ መኖሩን የዩክሬን መድህንም ሞትም የሚወሰነው በዋሽንግተን በሚገኘው የኦቫል ቅርጹ መናገሻ መሆኑን ተደጋግሞ የሚነሳ ነው። ለዚህም ታዲያ ዛሬም ቢሆን ዋሽንግተን ለኪየቭ ስትራቴጂክ አጋር ናት ሲሉ ዘለንስኪ መናገራቸውን ሮይተርስ ዘግቦታል። በዚሁ መረጃ ላይ እንደተመላከተው ዘለንስኪ አሜሪካ የአየር ክልላቸውንና የአየር ኃይላቸውን እንድትከላከልላቸው እንዲሁ ጥያቄ አቅርበዋል። በደቡብና በምስራቃዊ ዩክሬን በትንሹ 20 በመቶ የሀገሪቱን መሬት መያዝ የቻለው የሩሲያ ጦር አሁንም ቢሆን አዝጋሚ መስፋፋት እያደረገ እንደሆነም ታውቋል። ዘለንስኪ ለዶናልድ ትራምፕ ባደረጉላቸው ግብዣ በዩክሬን የሆነውን ሁሉ ከተመለከቱ በኋላ የክሬምሊኑ አለቃ ቭላዲሚር ፑቲን ማን እንደሆኑ ለማየት ያስችላቸዋል ብለዋቸዋል። ፕሬዝዳንቱ ከዚህም ባሻገር የተያዘባቸውን መሬት ዳግም ለመቆጣጠር የሚያስችል አንዳች አቅም እንደሌላቸው ከ60 ሚኒት ጋር በነበራቸው ቃለ ምልልስ ተናግረዋል። ዘለንስኪ አክለውም ፑቲን በዚህ ወረራ ችላ መባላቸው ሌሎች የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን ለመውረር የሚያግዳቸው አይኖርምም ብለዋል። ይህ ታዲያ በተዘዋዋሪ ሶስተኛው የዓለም ጦርነት በይፋ እንዲቀሰቀስ ያደርገዋል ሲሉ መናገራቸውን በኪየቭ ኢንዲፔንደንት ላይ የተመላከተው ዘገባ ያሳያል። ሰውየው የዶናልድ ትራምፕ አስተዳደር ጦርነቱን እንዲያሸማግሉ ልዩ ተልዕኮ የተሰጣቸውን ስቲቭ ዊትኮፍን በሰላ አነጋገር ተችተዋቸዋል። ዊትኮፍ የሩሲያን ትርክት የተቀበሉ እንደሆነና ዩክሬን ጦርነቱ እንዲቆም የምታደርገውን ጥረት ሁሉ ችላ እያሉ ነው ሲሉም ተናግረዋቸዋል። ይህ ንግግራቸው ታዲያ ምናልባትም ለአሜሪካ ክብር የሌላቸው ናቸው እንዳያስብላቸው የሚሉ ትንተናዎችም ቀርበዋል። ለመደራደሪያነት በሚል ለበርካታ ወራት ብርቱ ተጋድሎ ሲያደርጉባት የነበረችው ኩርስክም ብትሆን ከዩክሬን እጅ እየወጣች እንደሆነ ከቀናት በፊት የሞስኮ ባለስልጣናት ገልጸው ነበር። እዚህ ጋር ታዲያ የዋይት ሀውስ ጌቶች ዩክሬን ለተያዘባት መሬት ከመጨነቅ ይልቅ ጦርነቱ እንዲቆም ማድረግ አለባት በሚል ሲያሳስቡም ነበር። የዛሬው የሉክሰምበርጉ የአውሮፓ ህብረት አባላት ውጭ ጉዳይ ሚኒስትሮች ስብሰባ የዩክሬንን ጉዳይ መነጋገሪያ አድርጎታል። ህብረቱ የዩክሬን ደህንነት በሚረጋገጥበትና በሩሲያ ላይ ስለሚጥለው ተጨማሪ ማዕቀብ ላይ እየተወያየም ይገኛል። ስዊድን ዛሬ ባነሳቸው ሀሳብ የሩሲያ ንብረቶች አሁንም እንዳይንቀሳቀሱ ስትል ተናግራለች። የህብረቱ ከፍተኛ መሪዎች ሰላም በአንድ ወገን ፍላጎት እንደማይመጣም አስታውሰዋል። መሪዎቹ የሰላም ፍላጎት ከዩክሬን በኩል መኖሩን ጥቆማ የሰጡ ሲሆን በአንጻሩ ሩሲያ የሰላም አማራጮችን እንደምትገፋ ገላጭም ሆኗል። አውሮፓ በ3 ዓመቱ ጦርነት የኃይል አቅርቦቱም አጣብቅኝ ውስጥ መግባቱ ተመላክቷል። ህብረቱ በእርግጥ ዛሬ የሚያደርገው ስብሰባ የመጀመሪያውም አይደለም። ይልቅ ጦርነቱ ከመጀመሩ ጥቂት ቀናት አስቀድሞም እጅግ በርካታ ስብሰባዎችን አድርጓል። የጦር ግምጃ ቤቱን ፈቷል። ቢሊዮን ዶላሮችን አውጥቷል። ወታደሮቹንም አሰማርቷል። በሩሲያ የህዝብና ግለሰብ ንብረቶች ላይ ተደጋጋሚ ማዕቀቦችንም ጥሏል። ሆኖም ከውጤት አንጻር ሩሲያ ድብደባዋን ከመቀጠል አላገዳትም። የዩክሬንንም መሰረተ ልማቶች ከማውደም አልታደገውም። መሬቷንም ከመቁረስ አላተረፋትም። ዛሬም ቢሆን በዚህችው ዩክሬን ጉዳይ አሜሪካና የአውሮፓ ታላላቅ ሀገራት የሰፋ ልዩነት ውስጥ ገብተዋል። አሜሪካ አውሮፓውያኑን በማግለል ከሩሲያ ጋር የጀመረችው ውይይት በእጅጉ እያስቆጣ ከመሆኑም በተጨማሪ ከህብረቱ ጋር ያላት ግንኙነት የላላ ሆኗል። ህብረቱ በተደጋጋሚ እንደሚያስታውቀው በኔቶ ባይሆን ደግሞ እንደ አውሮፓ ተወካዮች በውይይቱ ላይ መካተት እንዳለባቸው ደጋግሞ ሲወተውት ቆይቷል። እንደ አውሮፓ ህብረት አስተሳሰብ ዩክሬን ብቻም ሳትሆን ሌሎች ሀገራትም ከሩሲያ ጥቃት ሙሉ በሙሉ ነጻ በሚሆኑበት አግባብ ላይ ቢመከርበት ፍላጎቱ መሆኑን ሲያስታውቅም ነበር። ለዚህም ለሩሲያ በቅርብ ርቀት ላይ ለሚገኙት እንደ ሆላንድ፣ ኖርዌይ፣ ፊንላንድ እንዲሁም ስዊድን ተጠቃሽ ናቸው። ይሁን እንጂ ይህ የህብረቱ ፍላጎት በአሜሪካም ይሁን በሩሲያ የተወደደ አልሆነም።